ክብር ሁሉ ለጌታ ኢየሱስ ይሁን። እግዚአብሔር አምላካችንን እጅግ በጣም እናመሰግናለን። ደግሞ መጽሐፍ ቅዱስ እንደምናገር የእግዚአብሔር መንፈስ ባለበት በዛ አርነት አለ እንደሚል መንፈሱ በብርቱ አገልግሎናል። እግዚአብሔር ስለተጠቀመባቸው አገልጋዮች በእኛ መካከል ጌታን ስላገለገሉ ባሮቹ እንደገና ለእግዚአብሔር ክብር ብታመጡ ደስ ይለኛል። ለእግዚአብሔር ክብር ይሁን። አሜን። መጽሐፍ ቅዱሳችሁን ያዛችሁ ዕንባቆም ምዕራፍ 3ን ታውጡና ቅድም እዩ ፕሮግራም ስመራ ይህንን ክፍል ይናገር ነበር። እግዚአብሔር በልቤ ያስቀመጠው ይሄ ክፍል ነው። ለኔ ማረጋገጫ ነበርና እንግዲህ የዛሬ ቃል እግዚአብሔር ከሰማይ የፈቀደ እሱ ነው ማለት ነው። ጌታን እጅግ በጣም አመሰግናለሁኝ። ዕንባቆም ምዕራፍ 3 ቁጥር 17ን እናወጣለን። 3:17 ምንም እንኳን በለስ ባታፈራ በወይንም አረግ ፍሬ ባይገኝ የወይራ ስራ ቢጎድል እርሾችም መብል ባይሰጡ በጎች ከበረቱ ቢጠፉ ላሞች በጋጡ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አድርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮችን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስከደኛል ይላል። የመልእክቴ ርዕስ እኔ ግን በእግዚአብሔር ምን ይለኛል? ደስ ይለኛል የሚለውን ሐሳብ ይዣለሁ። እንግዲህ በዚህ ስፍራ ላይ የምናየው የእግዚአብሔር ቃል ነቢዩ ዕንባቆም ያስተላለፈ ወይ ደግሞ የተናገረው ቃል ነው። ቃሉ እንደምንመለከተው በሕይወቱ ውስጥ የተፈጠረው ነገሮች አሉ። እኔ ግን የምልበት ዋና ምክንያት ምንድነው ካላችሁ ቁጥር 17 ላይ ተዘርዝሯል። የተዘረዘሩ ነገሮች ብዙ ናቸው። ምንም እንኳን በለስ ባታፈራ ብለዋል። በለስ ባታፈራ በወይንም አረግ ፍሬ ባይገኝ የወይራ ስራ ቢጎድል እርሾች መብል ባይሰጡ በጎች ከበረቱ ቢጠፉ ላሞች በጋጡ ውስጥ ባይገኙ ይላል። እነዚህ ነገሮች ለአንድ ሰው በምድር ሲኖር የሚያስፈልጉ መሰረታዊ ነገሮች ናቸው። በጣም መሰረታዊ ነገሮች ናቸው። በተለይ ደግሞ በግብርና ሕይወት የሚተዳደሩ ሰዎች የሚኖሩ ሰዎች ይሄንን ነገር ያውቃሉ። ነገር ግን በእርሻ የሚተዳደር ሰው በግብርና የሚኖር ሰው ይሄ መልእክት ለነሱ ትልቅ ትርጉም አለው። በጣም ትልቅ ትርጉም አለው። አንድ ገበሬ ያረሰውን እርሻ አርሶ ዘር ዘርቶ ዘሩ ባይበቅል በለስ ባታፈራ ምለው እህሉ ባይበቅልና ፍሬ ባይኖር እንደማለት ነው። ዓመቱን ሁሉ የደከመበት ነገር የደከመበትን እርሻ ፍሬ የምትሰጠብቅ ፍሬ ባይሰጥ እንደማለት ነው። ወይ ስንዴ ልትሉ ትችላላችሁ፣ ወይ ጤፍ ልትሉ ትችላላችሁ፣ ወይ ሌላም የእህል ዘሮችን መጥቀስ ትችላላችሁ። እዚህ ጋር ባይኖር የሚለው ቃል አለ። እዚህ ባይኖር ምንም ነገር ባይኖር እንደማለት ነው። በዓመቱ መጨረሻ ላይ የሚጠብቁት የደከሙበትን የዘሩትን ፍሬ ማንም ገበሬ ይጠብቃል። የገበሬ ትልቁ ደስታ የዘራው በቀሎለት የበቀለው ፍሬ አፍርቶለት አጭዶ ወቅቶ ወደ ጎተራ ሲያስገባ ያ ትልቁ በረከቱ ነው። በቃ የድካሙ ትልቁ ፍሬ እሱ ነው። የበረከቱም ደግሞ ትልቁ በረከቴ ነው ብሎም የሚያስበው እሱን ነው። ይሄ ነገር ባይኖር ብሎ ደግሞ ዕንባቆም ይናገራል። እነዚህ ነገሮች ባይኖሩ ምንም ባይኖሩ ድካም ብቻ ሆኖ ቢቀር ልፋት ብቻ ሆኖ ቢቀር
ብሎ ነው የምናገረው። ከዛ ቀጥሎ ያለው ነገር እንደምትመለከቱ እርሾች መብል ባይሰጡንና በጎች ከበረቱ ቢጠፉ ላሞች በጋጣ ውስጥ ባይገኙ ይላል። ባይገኙ የክፍለ ሀገር ሰው የገጠር ሰው በጣም የሚደሰተው የከብቶቹ ድምፅ ሲሰማ። እውነቱን ለመናገር እኔ ያደኩት ገጠር ነው። እረኛውኛ አድጌያለሁ። ከብቶች ጠብቄ ያውቃለሁ። ጥጆች ጠብቄ ያውቃለሁ። አርሻለሁ። በዛ ሁሉ ጸልፌያለሁ። በበረት ውስጥ ከብቶች ከሌሉ የመጨረሻ ተስፋ የሚያስቆርጥ ህይወት ነው። የመጨረሻ ጨለማ ህይወት ነው። በጣም ከባድ ህይወት ነው። ገበሬዎች ወይም በግብርና የሚኖሩ ሰዎች የሀብታቸው ሀብት አለኝ ብሎ የሚሉት ገንዘብ በማስቀመጥ ሳይሆን በከብቶቻቸው ነው። ከብቶች ካላቸው በከብቶቻቸው ቁጥር ሀብት እንዳላቸው ጎረቤትም ያውቃል፣ አገርም ያውቃል። ትንሽ ከብት ያለው አነስተኛ ኑሮ እንደሚኖር ነው የሚገመተው። ብዙ ከብቶች ያሉት ደግሞ ባለጸጋ አፍታም እንደሆነ ነው የሚገመተው። እና የሀብት መለኪያ ነው ማለት ነው። የሀብት መለኪያ ነው ከብቶች። እና እኔ እረኛ በነበርኩበት ጊዜ በቤተሰቦቼ ዘንድ ለምጠብቃቸው ከብቶች ወይም ደግሞ እንስሶች ለእያንዳንዳቸው ስም አውጥቼላቸው ነበር። ይታወቃል በቤተሰብ ውስጥ ቤተሰብን በዛ ስም ነው የሚጠራቸው። በሚጠሩ ስማቸው ሲጠራ ሰው ቆሞ እንደሚሰማ ጆሮአቸው ቀና ይላል። እና ከነዚህ በረከት ተለይቶ መኖር በራሱ የመጨረሻ ልብን የሚሰብር የሚያሳዝን ነገር ነው። ስለዚህ ዕንባቆም ከነዚህ ላይ አይኖቹን አንስቶ የገጠመው ነገር አለ፣ የለም ብሎ የሚለው ነገር አለ። የለመደ ነገር በቤቴ አለ ብሎ የሚመካበት ሀብቴ ነው የሚለው ጥሪቴ ነው ብሎ የሚለው ነገሮች እነሱ ዛሬ የሉም ብሎ የሉ ነበሩ፣ የሉ ትናንት ነበሩ፣ ዛሬ የሉ። እርሻ ነበር፣ ዛሬ የለም። እህል ነበር፣ ዛሬ የለም። ከብቶች ነበሩ፣ ዛሬ የሉ። በጎች ነበሩ፣ ዛሬ የሉም። ዛሬ ልክ እንደ ኢዮብ ያለው ሀብቱ በአንድ ቀን እንዳለቀበት ማለት ከሰው ከልጆቹ እስከ እንስሳ ድረስ በአንድ ቀን ሁሉን እንዳጣ፣ ሁሉ ባዶ እንደሆነ። ንግግሩ ቀላል ነገር እንዳይመስላችሁ፣ ዝም ብሎ በልምድ እንዳይመስላችሁ። ይህን ሁሉ ያጣ ሰው እንዴት ሊደሰት ይችላል? የሚመካበት ነገር አለኝ ብሎ የሚለው ነገር ሁሉ ከእጁ ጠፍቶ ባዶ እጁ ሲቀር እንዴት ነው ሊደሰቱ የሚችለው? እንዴት ደስተኛ መሆን ይችላል? መጽሐፍ ቅዱስ ሳነብ ኢዮኤል ምዕራፍ 1 ቁጥር 10 ላይ አንድ ቃል አነበብኩ። ምዕራፍ 1 ቁጥር 10 10ን ስታነቡ ምን ይላል? እህል ጠፍቷልና ወይኑም ደርቋልና ዘይቱም ጎሏልና እርሻውም ምድረ በዳ ሆኗል፣ ምድሪቱም አለቀሰች። መከሩ ከእርሻ ጠፍቷል። ገበሬዎች ስለ ስንዴውና ስለ ገብሱ አፈሩ። የወይን አትክልተኞችም አለቀሱ። ወይኑ ደርቋል፣ በለሱ ጠልጓል፣ ሮማኑ፣ ተምሩ፣ እንኮዩም የምድር ዛፎች ሁሉ ደርቋል። ደስታም ከሰው ልጆች ዘንድ ርቋል ይላል። ያችሁ አንድ ገበሬ የሚደሰተው እርሻው ስለመልምለት፣
ጎተራው ስሞላለት ከብቶች ስበዙለት አለኝም ብሎ ነገር ሁሉ ሁለት እጥፍ ሲሆንለት ነው የምደሰተው። ደስም ብሎ ተስፋ አለኝ ብሎ ገና እርሻው ላይ ልመጣ ያለውን እድገቱ ሲመለከት በተለይ ግብርና ውስጥ የነበራችሁ የገጠር ዞን ኖራችሁ ሰዎች ካላችሁ እህል ገና ሲያድግ የሆነ መዓዛ አለው፣ ሲያብብ የሆነ መዓዛ አለው። የትም ቦታ የማታገኙት እጅግ በጣም ደስ የሚል መዓዛ አለው። እርሻው ሲፈካ ፍሬ ማፍራት ሲጀምር እጅግ የሚያስደስት ነገር ነው። ደስታቸው የሚጀምር ከዛ ነው። አሁን ግን ሁሉም ጠፍቷል አለ። ይሄ ሁሉ ሲጠፋ ምን ሆነ? ውጤቱ ዝጋ ደስታም ከሰው ልጆች ርቋል ይላል። ደስታም ከሰው ልጆች ርቋል። ተስፋ የሚያደርገው ነገር ስለጠፋበት ደስታ የለውም ብሎኛል። ዕንባቆም እንዴት ሆኖ ይሄን ነገር እንዳሸነፈ ለኔም ለናንተም ላይገባን ይችላል። ዕንባቆም ደግሞ ሲናገር ይሄ ሁሉ ባይኖር እግዚአብሔር በዙፋኑ ላይ አለ ያለ። እስኪ አሜን በሉ አንድ ጊዜ። ማን አለ? እግዚአብሔር አለ። የተለየ መገለጥ ላይ ዕንባቆም የበራለት ነገር ቢኖር እነዚህ ሁሉ ባይኖር፣ ልጆችን የማበላ ነገር ባይኖር፣ የማጠጣ ነገር ባይኖር፣ ከጎተራዬ ይሄ ነው ይላልን ብዬ ባልን፣ በረቴ ውስጥ ከብቶች አሉ ብዬ ባልን፣ ሁሉም ባዶ ቢሆን፣ ሁሉም ባይኖር፣ አንዳች የሚመካበት ተስፋ የማደርገው ነገር ከእጄ ላይ ብጠፋ፣ ነገሮች ሁሉ ጉድለት በጉድለት ቢሆኑ፣ እኔ ግን በእግዚአብሔር ደስ ይለኛል አለ። ደስታዬን ይዞ አይሄዱም ማለት ነው። ደስታዬን ይዞ አይሄዱም። ደስታዬን ይዞ አይሄዱም። እግዚአብሔር ስላለ፣ እግዚአብሔር መመካዬ ስለሆነ፣ እግዚአብሔር መኩራዬ ስለሆነ፣ እግዚአብሔር ትምክህቴ ስለሆነ፣ እግዚአብሔር ለኑሮዬ፣ ለህይወቴ፣ ለልጆቼ፣ ለቤቴ መላ ስላለው፣ እግዚአብሔር የማየው ነገር ምንም ባይኖር የማላየው የእግዚአብሔር ጣልቃ ገብነት ይኖራል አለ። ዛሬ የማታዩት የእግዚአብሔር ጣልቃ ገብነት ወደ ቤታችሁ ይግባ። እስኪ አሜን በሉ ዛሬ ባካችሁ። በጣም ይገርማል። ምንም እንኳን በለስ ባታፈራ፣ የወይን አረግም ባይገኝ፣ ፍሬ ባያፈሩ፣ ዘይት የሚሰጡ የወይራ ፍሬዎች፣ ዘይት በቤቴ ባይኖር፣ በእግዚአብሔር ደስ ይለኛል፣ በአምላኬ ደስ ይለኛል። ሁሉ ነገር ድርቀት ነው፣ ሁሉ ነገር እጦት ነው፣ ሁሉ ነገር ባዶ ነው። አንድ ነገር ግን የማምነው የጎደለውን ሁሉ የሚሞላ እግዚአብሔር በዙፋኑ ላይ አለ። ማን ነው ጮህ አሜን እምለ? ዛሬስ አሜን ትላላችሁ ወገኖቼ? የጎደለውን መሙላት የሚችል እግዚአብሔር አለ አለ። እግዚአብሔር አለ። መልእክቴ ዛሬ ይሄ ነው። እግዚአብሔር አለ። እግዚአብሔር አለ። ትላንትና የለመድከው ነገር ባይኖር እግዚአብሔር አለ። ኪሳችሁ ባዶ ቢሆን እግዚአብሔር አለ። ልጆቻችሁ ቢያለቅሱ እግዚአብሔር አለ። መሳፈራቴ ዛሬ በእግር ብትሄድ እግዚአብሔር አለ። ግዴለም እግዚአብሔር ይፈርዳል፣ እግዚአብሔር ያያል፣ እግዚአብሔር ይመለከታል። እግዚአብሔር አለ አለ። እግዚአብሔር እግዚአብሔር አለ። ሁሉን የሚችል አምላክ፣ አንዳች የማይጎለው እግዚአብሔር እሱ አለ። አንድ ቃል በመናገር ነገርን መቀየር የሚችል እግዚአብሔር። ከብቶች ባይኖሩ፣ ይል ባይኖር፣ ነገር ሁሉ እንዳሰብኩ ባይሆን፣ አንድ ነገር ግን አውቃለሁ። ምንድነው የማውቀው? የመድኃኒቴን አምላክ ተስፋ አደርጋለሁ። የመድኃኒቴ አምላክ አይቀየርብኝም። የመድኃኒቴ አምላክ ከቤቴ አይጠፋም። የመድኃኒቴ አምላክ
መቀየር ይችላል። የመድኃኒት አምላክ የወይራ ስራ ቢጎድል እርሾች መብል ባይሰጡ ሞልቶ የተረፈ ነገር ዛሬ ምንም ባይኖር የተትረፈረፈ በረከቴ ዛሬ ምድረ በዳ ቢመስል በመድኃኒቴ አምላክ ተስፋ ሐሴት አድርጋለሁ። የመድኃኒቴ አምላክ እሱ ከሰማይ ይመጣል። በመድኃኒቴ አምላክ ሐሴት አድርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ ኃይሌ ነው እግዚአብሔር። ይህን ምድረ በዳ እንዳልፈው፣ ይህን ጨለማ እንዳልፈው፣ ይህን እጦት እንዳልፈው፣ ይህን ችግር እንዳልፈው እግዚአብሔር ኃይሌ ነው አለ። እግዚአብሔር ኃይሌ ነው አለ። እግዚአብሔር ኃይላችሁ ይሁንላችሁ። ኃይል ከሰማይ ይምጣላችሁ። ኢየሱስ ክርስቶስ ያድናል። መዝሙረ ዳዊት 97:12 ላይ አንድ ነገር ሰማው አለ፣ አንድ ነገር አየው አለ፣ ኃይል እግዚአብሔር ነው አለ። ኃይል እግዚአብሔር የማውቀው አንድ ነገር ነው፣ ኃይል እግዚአብሔር ነው። ሰልፍ አለ፣ ኃይል እግዚአብሔር ነው። ራብ አለ፣ ኃይል እግዚአብሔር ነው። ጉድለት አለ፣ ኃይል እግዚአብሔር ነው። ኃይል እግዚአብሔር ነው። በኃይል የተሞላ የሰራዊት ጌታ እግዚአብሔር አይጥላችሁም። ቅዱሳን አይተዋችሁም። ጌታ እግዚአብሔር በዚህ ጨለማ ጊዜ ነው እግዚአብሔር እጁን የሚዘረጋላችሁ። ነገር ሲጎል ልሞላ ይመጣል እግዚአብሔር አምላክ። እንዴት እንደሚሞላ አታውቅም፣ ግን ይሞላል። እግዚአብሔር ይሞላል። እግዚአብሔር ያኖራል። መኖራ ነው እሱ። ነገሮችን እንዴት እንደሚያስተካክል አናናቅ እንችላለን፣ ግን ሲስተካከል እናያለን። ዛሬ በእግዚአብሔር መንፈስ ደፍሬ የምናገረው ነገር ቢኖር የእግዚአብሔር ኃይል መቼ ትገለጣለች ካላችሁ፣ ከጓዳችሁ ያለው በረከታችሁ ሲጎል ከበረታችሁ የምታውቁ ላሞች፣ ከብቶች በረከቶቻቸው ድምፃቸውን ያሰሙ የነበረ እነዛ ያማረ ዜማ ያወጡ የነበሩ በጎች ምንም ባይኖሩ ለሞት አሳልፎ የማይሰጥ እግዚአብሔር ወደ እናንተ ይገሰግሳል። ይገሰግሳል። እግዚአብሔር አምላክ ይመጣል። ጌታ እግዚአብሔር አምላክ ኃይሉን ይገልጣል። እግዚአብሔር አምላክ የመድኃኒት አምላክ ይመጣል። የኃይል አምላክ ይመጣል። መዝሙረ ዳዊት 62:11 ነው። ይቅርታ፣ መዝሙረ ዳዊት 62:11 ላይ ኃይል እግዚአብሔር ነው አለ። ኃይል እግዚአብሔር ነው። ሁለተኛ ዜና 29:11-12 ላይ ብትመለከቱ የእግዚአብሔርን ኃይል ታላችሁ፣ የእግዚአብሔርን ታላቅነት ትመለከታላችሁ። ሁለተኛ ዜና 29 የእግዚአብሔር ኃይል፣ የእግዚአብሔር ጣልቃ ገብነት፣ የአምላኬ ቸርነት፣ የአምላኬ መልካምነት፣ የአምላኬ ደግነት፣ የእግዚአብሔር ሁሉን ቻይነት፣ ሁሉም ሲጎል የሚመጣ እግዚአብሔር አለ። አሜን፣ 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 አሜን። ኢየሱስ ያድናል። አሜን በሉ እስኪ። እግዚአብሔር አምላክ የተመሰገነው ለዘላለም። የሚመጣ ነገር እንዳለ ይገባኛል። እግዚአብሔር አምላክ አሁን በዚህ ሰዓት ለኢትዮጵያ የሚያስፈልጋት ነገር ምንድነው ካላችሁ የእግዚአብሔር ኃይል ብቻ። የእግዚአብሔር ኃይል ነገርን መቀየር የሚችል አምላክ ስለሆነ፣ ሁኔታን መለወጥ የሚችል አምላክ ስለሆነ እግዚአብሔር ነገርን ሊቀይር ሁኔታውን ሊለውጥ የሚመጣ ነገር ጭልምልምልም ምስል ልክ እነዛ ሁለቱ ሴቶች በአንድ ልጅ ላይ እንደተጣሉ ከራብ የተነሳ እናት ልጇን የበላችበት
ሰው ልጅን የበላበት ከራብ የተነሳ ብዙ ነገር የተፈጠረበት ዘመን። በዛን ጊዜ እግዚአብሔር ድንገት መጥቶ ለነብዩ እንደተናገረና ነገ አለ እግዚአብሔር መጣና ነገ በዚህ ሰዓት አለ የሚሸመት እህል አለ ብሎ እግዚአብሔር ለኤልሳ ተናገረ። ለንጉሱ ሲናገር ንጉሱ ግራ ገባው። ንጉሱ እርዳኝ ብላ ሴትዮዋ ስትጮህ ከምን ነው ምረዳሽ አለ። ከእህሌ ነው ከምን ከገንዘቤ ከምን ነው ልረዳሽ የምችለው? እግዚአብሔር ያረዳሽ እንዴት ረዳሻለሁ ብሎ ግራ እንደገባው ንጉሱ። ችግር ሲፈጠር ማንም ላይ ረዳ ይችላል። በዛ ጨለማ ውስጥ በዚህ ጨለማ ንግግር ውስጥ በነብዩ በኩል አንድ ድምጽ መጣ። ነገ አለ። እስኪ አሜን በሉ አንድ ጊዜ። ነገ ይሄ ታሪክ አይቀጥልም አለ። ነገ እግዚአብሔር ታምር ያደርጋል አለ። ነገ እግዚአብሔር እህል እንዲተርፍ ያደርጋል በከተማይቱ ውስጥ ራብ ሲወገድላችሁ። ነገ ተአምር ይሆናል አለ እግዚአብሔር አምላክ። አደረገው። ንጉሱ አላመነም። የሰማይ ደጆች እንኳን ቢከፍት እንዴት ይሆናል ብሎ ስል በአይኔ ታለ ከዛ ግነት ቀምስም እግዚአብሔር ግን የተናገረ ይሆናል አለ። ይሆናል እግዚአብሔር የተናገረው ግን ይሆናል አለ። አየዋ በማለዳ ላይ እግዚአብሔር አስገራሚ ሌሊቱን ታሪክ ቀይሮ አደረ እግዚአብሔር። በናዝሬቱ በኢየሱስ ስም ዛሬ በምድር የምትቸገሩ ህዝቤ፣ የተጨነቃችሁ እናቶች፣ የተቸገራችሁ አባቶች፣ ግራ የገባችሁ ወዴት እንደምትሄዱ ግራ የገባችሁ የምትጎርሱት የምትበሉት የምትጠጡት ያጣችሁ የምታለቅሱ የአገሬ ህዝብ፣ የተጨነቃችሁ ወገኖቼ፣ ረሃብ ደጆቻችሁን ያንኳኳ ወገኖቼ፣ በአይንሽ የወለድሽው ልጅ እያየሽ ራበኝ እማማ ራበኝ እናቴ ተራብ ይህን ድምፅ መቋቋም ያቃታችሁ እህቶቼ እናቶቼ፣ ይህንን ማንም ላይቀይር ይችላል። አንድ ነገር አምናለሁ፣ እግዚአብሔር ይህንን ታሪክ ይቀይረዋል። ይቀይረዋል እግዚአብሔር አምላክ፣ ይለውጣል እግዚአብሔር አምላክ። ጊዜው የጨለማ ጊዜ ነው። ጊዜው ከባድ ጊዜ ነው። ልክ ዕንባቆም እንደገጠመው ሰዓት ብታምኑም ባታምኑም ኢትዮጵያ የምታልፍበት ታሪክ ይመስለኛል። ያለፍንበት ያለው ታሪክ ይመስለኛል። መዋሸት ምን ያደርጋል? መደበቅ ምን ያደርጋል? ጨለማ ድቅድቁ ጨለማ የበዛበት ጊዜ ይመስለኛል። ሰዎች የሚያለቅሱበት፣ ወዴት ልሂድ የሚሉበት፣ ምን እንብላ፣ ምን እንጠጣ፣ የት እንኑር፣ ወዴት እንሂድ አይምሰላችሁ። የአንዳንዶችን ምቾት አይታችሁ ሁሉም እንደዛው የተመቸ እንዳይመስላችሁ። የአንዳንዶችን ሕንፃ አይታችሁ ሁሉም እንደዛው የተረፈው እንዳይመስላችሁ። በአብዛኛው ጓዳ ብዙ ማግሮምሮም አለ። በአብዛኛው ጓዳ ለቅሶ አለ፣ ዋይታ አለ። የቤት ኪራይ መክፈል አቅቶኛል እምላለ። ብዙዎቻችንም አቅቶናል፣ እኛም አቅቶናል። ይሄ እውነት ነው፣ ብታምኑም ባታምኑ። ግን አንድ ነገር አምናለሁ፣ አንድ ነገር ተስፋ አድርጋለሁ። የምናመልከው እግዚአብሔር ታሪክን ይቀይራል። ጩና አሜን። ምን ዛሬስ እግዚአብሔር ለሞት አሳልፎ አይሰጣችሁ። ተስፋ አድርጉ። እግዚአብሔር አምላካችሁ እግዚአብሔርን ተስፋ አድርጉት። የመድኃኒታችሁን አምላክ ተስፋ አድርጉት። ታገሱ። ይቀይራል። እግዚአብሔር ይቀይራል። እግዚአብሔር ይቀይራል። ነቃ ብለህ ስማኝ፣ ስማኝ፣ አንተ ስማኝ። እግዚአብሔር የሰጠኝ መልእክት ነው። ይህን መልእክት ላለመናገር ብዙ አምጥ ያማጥኩ ሰው ነኝ። ግን ደግሞ አምላኬ ስናገር ታዛዥ ነኝ። እግዚአብሔር ስናገር አምላኬ ስልከኝ በመላክ የኖርኩ ሰው ነኝ። ጨለማ አለ አለ፣ እጦት አለ አለ፣ ረሃብ አለ አለ፣ ስቃይ አለ አለ፣ ጫና አለ አለ፣ ፍርሃት አለ አለ፣
በዚህ ጊዜ ነው። ክርስቲያን ተስፋ አይቆርጥም የሚባለው በዚህ ሰዓት ነው። አማኝ ተስፋ አይቆርጥም የሚባለው በዚህ ሰዓት። አንዳንዶች ተርፎ ገንዘባቸውን እንዴት እንደሚጥሩ ንብረታቸውን በዩቲዩብ ሊያስቆጥሩ ይችላሉ፣ መኪናቸውን ሊያስቆጥሩ ይችላሉ። አብዛኛው ግን ራበኝ እያለ ረሃብ አለ አለራ እና ማን ይቀይራል? የሰማይ ጌታ እግዚአብሔር ይቀይራል። እግዚአብሔር ደመናትን ያዛል። ምን ትላላችሁ? እግዚአብሔር ሰማያትን ይከፍትላችኋል። አንድ ቃል አነበብኩ በዚህ ማለዳ። ናቡከደነጾር በታበየና በተመካ ጊዜ እግዚአብሔር አምላክ ንጉስነቱን ሻረና ከበሬዎች ጋር ሳር እንዲበላ አደረገው። ክብሬ ሁሉ ሸሸኝ አለ። ክብር ከሱ ተወሰደ። የሚወዱት የሚያከብሩት ሁሉ ከዙራ ጠፉና ብቻውን ቀረ ለ7 ዓመት። ዘመኑ በተፈጸመ ጊዜ አይኖቼን ወደ ሰማይ አነሳው አለ። ይታለፋል። ሁለተኛ በንስሐ ይታለፋል። የመከራ ጊዜ ንስሐ በመግባት ምሕረትን በመጠየቅ አመድን በራስ ላይ በመነስነስ አድርጓል እኮ የጥንቶቹ። የነዌ ከተማ ትገለበጣለች ሲባል ሰው ሁሉ ወደ ጾም ጸሎት ገቡ፣ ወደ ንስሐ ገቡ። ንጉሱ ከዙፋኑ ላይ ወርዶ አመድ ላይ ተኛ፣ የእግዚአብሔር ምሕረት ጠየቀ። ትገለበጣለች የተባለችው ከተማ ከእግዚአብሔር ምሕረት የተነሳ ፊቱ ሲፈልጉ እግዚአብሔር ለከተማይቱ ለሕዝቡ ራራ ይላል። ሰማይ ይራራላችኋል። አንድ ነገር ልንገራችሁ ዛሬ ከሰማይ ርራዬ ይሆናል። ቀኝ እጃችሁን ከፍ አድርጉና እውነት ተቀበል። ዛሬ ማንም ባይራራል የምታውቅ ወዳጅ በዚህ መከራ ጊዜ፣ በዚህ ጭንቀት ጊዜ፣ በዚህ እጦት ጊዜ ማንም ባይደርስላችሁ አምላኬ እግዚአብሔር ዛሬ እንደምደርስላችሁ ነግራችኋለሁ። እኔ ተልካለሁ፣ እግዚአብሔር ልኮኛ፣ ስላንቺ ስላንተ ነው ላከኝ። እግዚአብሔር በዚህ ጨለማ ቀኝህን ይዞ ያሻግራሃል። እስኪ አሜን በሉ። ሃሌሉያ። የርራይ አምላክ ድንገት ይመጣል ወደ ቤታችሁ። በንስሐ ይታለፋል። በዚህ ጊዜ ግርግር ጥሩ አይደለም። በዚህ ጊዜ ፊቱ መፈለግ ነው። በዚህ ጊዜ መጽሐፉን ይዞ መውደቅ ነው። በዚህ ጊዜ በእግዚአብሔር ፊት ምልጃ ማካሄድ ነው። ምሕረትን መለመን ነው። ይታለፋል። አልፈንም እናውቃለን። እግዚአብሔር የለም የሚባለውን ዘመን እኮ ቤተክርስቲያን አልፋለች። በፊቱ እያለቀሰች፣ በፊቱ ንስሐ እየገባች ከሃዲ ባቅራራበት ዘመን ከሃዲ ወገኖቼ ምድሪቷን በሞላ ክህደት በሞላ በዛ ዘመን ቤተክርስቲያን አልፋለች። እግዚአብሔር አለ እያለች ምን እያደረገች? እየጸለች እየጾመች በፊቱ እየወደቀች። በዚህ ጊዜ የመከራውና የጨለማው ሰለባ የማይሆን ማን ነው ካላችሁ፣ የሚጾም የሚጸልይ በፊቱ የሚወድቅ ሰው ያልፋል። ይህን ጊዜ ያልፋል። በየአደባባዩ የምትፋንን ከሆነ ግን ጊዜውን አላወቅም፣ ወቅቱን አላወቅም፣ ሰዓቱን አላወቅምና ሰለባ ልትሆን ትችላለህ። ነገር ግን እግዚአብሔር እንዲራራላችሁ፣ እግዚአብሔር እንዲቀድምላችሁ፣ እግዚአብሔር ጉድለታችሁን እንዲሞላ ምንም ነገር በእጅ ባይኖር ሁሉን የሚችል አምላክ ወደ ቤት እንዲመጣልህ፣ ወደ ልጆች እንዲመጣ፣ ወደ ትዳር እንዲመጣ፣ ወደ ምድር እንዲመጣ የምትፈልገው ከሆነ እግዚአብሔር ከሰማይ ይመጣል። ይመጣል ነው የምላችሁ። ይመጣል። ታሪክ ሊቀይር እግዚአብሔር ይመጣል። የማይቀየር ታሪክ የለም። እግዚአብሔርን ስትጠባበቁ ይሄ ነገር ይሆናል። ያን ጊዜ ደስታ ሙሉ ይሆናል። መቼ? ምንም ነገር ባይኖር እግዚአብሔር ከፊት ለፊት ስላለ፣ አምላክ በቤት ስላለ፣ አምላክ ሕልውና ስላለ ደስ ይላል። በአምላክ ዝም ብለህ በአምላክ አትደሰትም እኮ። በደረቁ ልትደሰት አትችልም። ለመደሰት ፊቱ መፈለግ አለብህ። ለመደሰት ከሱ ጋር ማውራት አለብህ። ለመደሰት መንገዱን መከተል አለብህ። ለመደሰት አምላክን ማወቅ አለብህ። አምላክን ስታውቅ ሌላ ምሬት ትተህ ወደ ሌላ መጮን አቁሜ ወደሱ ስጮይ ሌላ ጮት፣ ከንቱ ጮት፣ የማይጠቅም የማይመለስ ጮቶችን ትታችሁ የሚመለስ ጮት ስትጮው የሚመልስ አምላክ፣ ሰምቶ የሚመልስ እግዚአብሔር፣
አይቶ የሚያይ እግዚአብሔር አጋር ወይ ምን ሆንሽ የሚል እግዚአብሔር አሜን ሃሌሉያ አሜን ትላላችሁ ወይ ዛሬ ሞትን የሚቀድም እግዚአብሔር ረሃብን የሚያስወግድ እግዚአብሔር እሱ ስትፈልገው ኢማነኝ ልጆች በራብ አይሞቱ እግዚአብሔር ምንጭን ያፈልቃል እግዚአብሔር መናን ያዛል አሜን በል መናን ያዛል አሜን ትላላችሁ መናን ከሰማይ ያዛል ጌታ እግዚአብሔር ታሜ የምትታከምበትን ገንዘብ ብታጣ መድኃኒት ብታጣ ለቁስል መድኃኒት ለህመም መድኃኒት ብታጣ በፊቱ ተደፋ እግዚአብሔርን ብቻ ፈልጉት በዚህ ጊዜ በየትኛውም ዘመን እግዚአብሔር ብቸኛ ምርጫችሁ ይሁንላችሁ ለምን አሜን እንደማትሉ አላቅመስ ይሁንላችሁ እግዚአብሔር ምርጫዬ ይሁን ምርጫውን አንሳስኪ ምርጫችሁ ይሁንላችሁ ለቤታችሁ ምርጫ ይሁን ለትዳራችሁ ምርጫ ይሁን ለልጆቻችሁ ምርጫ ይሁን እግዚአብሔር ምርጫችሁ ይሁንላችሁ ምርጫችሁ ይሁንላችሁ የግል ትምክህታችሁ ይሁንላችሁ የግል እረኛችሁ ይሁንላችሁ እግዚአብሔር ሶስተኛ የጨለማው ዘመን እንዴት ይታለፋል በትዕግስት በመታገስ በትዕግስት መታገስ ይፈትናል መጠበቅ ይፈትናል ይራብ መጠበቅ ያመመ መጠበቅ በጣም ከባድ ነገር እየበላ የጠገብክ ሁሉ ነገር ኖሮ መጠበቅና ምንም ነገር ሳይኖር መጠበቅ በጣም ከባድ ነገር እንደሆነ አውቃለሁ ግን ባጠብቅስ ምን መፍትሄ አለ ባጠብቅስ ወዴት ትሄዳለህ ተስፋ ባታደርጎስ ምን መፍትሄ ታመጣለህ ይልቁንስ ተስፋ ማድረግ ፈጥኖ የሚደርስ እግዚአብሔር ባቆም እንደተ በመጠበቃዬ ላይ ቆማለሁ አለ በአምባዬ ላይ ወጣለሁ አለ ይኸው ከቃሉ ላሳያችሁ ከእግዚአብሔር ቃል እንዴት እንዳሳለፈ ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል በመጠበቃዬ ላይ ቆማለሁ በአምባዬም ላይ ወጣለሁ የምናገረኝ ስለ ክርክሬ የሚመለሰውን አውቅ ዘንድ እመለከታለሁ ይላል ለመጠበቅ መታገስ ያስፈልጋል ጥርስን መንከስ ያስፈልጋል በፊቱ መጨከን ያስፈልጋል በመስቀሉ ላይ መውደቅ እዛ መቆየት ያስፈልጋል ቢሞትም በመስቀል ስር ሊሞት ማለት ያስፈልጋል እነግራችኋለሁ በዚህ በጨለማ ጊዜ ወይ በፈተና ጊዜ እግዚአብሔር በሰው እጅ አይጣላችሁ አንድ በረከት ልባርካችሁ ብታምኑም ባታምኑ እግዚአብሔር አምላክ ከሰው እጅ ይጠብቃችሁ በሰው እጅ ከመውደቅ ይጠብቃችሁ በእጁ ላይ መውደቅ ይሁንላችሁ በአምላክ እጅ ላይ መደፋት ይሁንላችሁ አሜን በል ይሁን ለዘላለም ልክ ዳዊት እንዳለ በማን እጅ ብትወድቅ ነው መሻለው ሲባል በአምላክ እጅ ምን ስለሆነ ቸርና መሐሪ ስለሆነ ማን ነው አሜን ለዛሬስ በፈተና ጊዜ በሰው እጅ ላይ አትውደቅ ሞትን በሚጠባበቁ ጭንቀትን በሚጠባበቁ መከራን በሚጠባበቁ በነዛ እጅ እግዚአብሔር ለዘላለም አይጣላችሁ እባርካለሁ ከልቤ ውስጤ ይሄ ድምጽ ስላለ ማቱ አክሬቫዲያ ለስከደመጀኒያ በፊት በጭንቀት ሊያሸበሽብ የወጣ ጠላት እያየ እግዚአብሔር አምላክ ከሰማይ በረከቱን ያፍስስልህ በጠላቶች ፊት ለፊት ዘይቱን ይቀባ እግዚአብሔር ያስነሳችሁ እግዚአብሔር ኃይለኛ ያድርጋችሁ ጉልበትን ይጨምርላችሁ አቅም ይጨምርላችሁ የሰማይ ጌታ እግዚአብሔር አይጣላችሁ በሰው እጅ ላይ ለኤርሚያስ ንጉሱ እንዳለ በመትፈራው እጅ አሳልፌ አልሰጥም አለ እግዚአብሔር በመትፈራችሁ እጅ አሳልፌ አይስጣችሁ አይስጥ ወንድሜ አይስጥ ይሄ መልእክት ራብ ለምጠዘጥዛቸው ህመም እየጠዘጠዛቸው መድኃኒት ላጡ መኖር ላጡ የቤት ክራይ እየደወለባቸው ላሉ ነፍሳቸው በሞትና በህይወት መካከል ላለች ይሄ መልእክት ለነሱ ይገባቸዋል ለጠገበ አይገባ ሁሉ ላለው አይገባ ሁሉ ለተረፈው አይገባ ሁሉ ቤቱ ለሞላ አይገባውም እንጀራ ለተረፈው አይገባም ለተጨነቀ ግን ይገባል ይህ ችግረኛ ጮያል እግዚአብሔርም ሰማዋል ከመከራ ሁሉ ምን አደረገ
አዳነ ይላል። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የተባለው ይሄ ዘመን ሊሆን ይችላል። ማጋዲያ ሶክሩቫን ታናማዲያ አምላኬ እግዚአብሔር ለኢትዮጵያ ይደርሳል፣ ይደርሳል። የሰማይ ጌታ አሜን ትላላችሁ። ይደርሳል። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራ ሁሉ ምን አደረገው? አዳነው ይላል። በትዕግስት በእግዚአብሔር ፊት ወርቀህ ጩይ። ታው ሌላ ጋር የሌላን ደጅ አታንኳኳ፣ አይጠቅሙም። ብረዱም ለአንድ ቀን ነው። ብትመላለስ ልማዱ ነው ትባላል። ልማዱ ነው ትባላል። መለመን ልማዷ ነው የማይል፣ መጮህ ልማዷ ነው የማይል፣ 24 ሰዓት የሚሰማ ለጭወቴ መልስ የሚሰጥ ብቸኛ አፍቃሪ ኢየሱስ ብቻ ነው። እግዚአብሔር ብቻ ነው መለኛው። ለነገሪ መላ ያለው እግዚአብሔር ብቻ ነው። ለችግሪ መላ ያለው እግዚአብሔር ብቻ ነው። ለቤቴ ጉድለቴ መላ ያለው እግዚአብሔር ብቻ ነው። መታማራው ከሆንክ እየጨመረ ይሄዳል። ነገር ግን ደስታ እንዳይወሰድብህ ከሱ ጋር መጣበቅ ያስፈልጋል፣ መጸለይ ያስፈልጋል፣ ንስሐ መግባት ያስፈልጋል፣ ትዕግስት ያስፈልጋል። የዳዊት ልጅ ሆይ አትለፈኝ እንዳለ ያሰው የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ እንዳለ አሁን ኢትዮጵያ የዳዊት ልጅ ሆይ አስበን የምትልበት ዘመን እንደሆነ ይገባኛል። የዳዊት ልጅ ሆይ ወደ ኢትዮጵያና፣ የዳዊት ልጅ ሆይ ወደ ሰሜን፣ የዳዊት ልጅ ሆይ ወደ ምስራቅ፣ የዳዊት ልጅ ሆይ ወደ ምዕራብ፣ የዳዊት ልጅ ሆይ ወደ ኢትዮጵያና። የኔ ጌታ ድንገት እንደምነጥቅ አውሎ ንፋስ ይመጣል። ደግሞ ይመጣል። ምን አሜን ይበል። ዛሬ ይመጣል። አሜን ትላላችሁ ወይ? ኢየሱስ ያድናል። አሜን ነው ወይ? ይመጣል። እግዚአብሔር አምላክ ይመጣል። በሱ ስትደሰት ራብም ትዝ አይልም። ህልውና ካለ ራቡ ትዝ አይላችሁ። እህቶችና ወንድሞቼ ሰው እኮ 40 ቀንና 40 ሌሊት የጸለየው ሙሴ መልአክ ሆኖ አይደለም፣ ሰው ነበረ። ነገር ግን ለምን አራበውም? አብሮት ነበራ። ማን ነበር አብሮ? ኢየሱስ እግዚአብሔር አብ ከሱ ጋር ነበር። የሰማይ አምላክ ከሱ ጋር ነበር። ከሱ ጋር ስለነበረ ራቡ ትዝ አላለውም። ይህንን የራብ መንፈስ የምታሸንፉ በምንድነው ብትሉ በእግዚአብሔር ህልውና ታሸንፋላችሁ። አሜን በለኝ። ታሸንፋለህ። ስንፍና ከቤት ይመታ ዛሬ። አለመጸለይ ይመታ ካንቺ ላይ፣ ይመታ ካንተ ላይ። አለመንበርከክ ይወገድ ከቤታችሁ። ስትጸልዩ ራቡ ትዝ አይላችሁ ስታመልኩት ትዝ አይላችሁ። አላያችሁም እንደ እነ ዳንኤል ጥራጥሬና ንጹህ ብቻ ያስጠናል። ከአምላኩ ጋር ተጣብቆ ስለነበረ እግዚአብሔር አምላክ ከንጉሱ ማድ ከሚበሉት ልክ ፊታቸው ወፍሮ እንዲታይ ያደረገ። ዛሬ እባርካችኋለሁ። ዛሬ በዚህ በኤልሻዳይ ኔትወርክ እያያችሁ ያላችሁ፣ በዚህ ቴሌቪዥን እየተከታተላችሁ ያላችሁ፣ በየቤታችሁ የተለያየ ነገር አለ። ለችግራችሁ አንድ መድኃኒት ዛሬ ነግራችኋለሁ። አንድ መድኃኒት ነግራችኋለሁ። መድኃኒቱ አንድና አንድ ብቻ አይደለም። ይኸውላችሁ ዛሬ ጎተራ እህል ቢሞላ ነገ ማለቁ አይቀርም። ዘይቱ ቢሞላ ነገር መጉደሉ አይቀርም። ሁሉ ነገር ሊጎል ይችላል። የማይጎል አንድ አለ። ሁሉን የሚሞላ አንድ አለ። ኢየሱስ ወደ ቤታችሁ ይግባ። ኢየሱስ ይግባ ወደ ቤታችሁ። ለዚህ ቤት ሰላም ይሁን እያለ የሚመጣ አሜን በሉ። ዛሬስ አሜን ትላላችሁ። እየባረከ የሚመጣ የእግዚአብሔር ልጅ፣ እየቀደሰ የሚመጣ የእግዚአብሔር ልጅ፣ እየፈወሰ የሚመጣ የእግዚአብሔር ልጅ፣ እየታደገ የሚመጣ የእግዚአብሔር ልጅ። አሜን ሃሌሉያ። እሱ ዛሬ ወደ ቤታችሁ ይግባ ወደ ቤታችሁ። ይቀድሰዋል ሁሉ ነገር፣ ይሞላዋል ሁሉ ነገር፣ ያትረፈርፈዋል ሁሉ ነገር። ኢየሱስ ያኔ ደስታ ይመለሳል። ደስታችሁ ይመለሳል። በረከታችሁ ይመለሳል። ኃይላችሁ ይመለሳል። ጤናችሁ ይመለሳል። ቶችና ወንድሞቼ የጨለማው ዘመን ከመቼው እንዳለፈ ሳታውቁ አልፎ ታገኛላችሁ፣ ነክቶ ታገኛላችሁ። ውስጤ የእግዚአብሔር መንፈስ የምናገረኝ ይሄ ነው። ለኢትዮጵያ ንጋት ይሆናል ይለኛል። እደግማለሁ፣ ለአገሬ ንጋት ይሆናል።
ለምድሬ በረከት ይሆናል። የከብት በረከት፣ የእህል በረከት፣ የከብቶች በረከት ራጋዲያስ ከመግሬዲያ ላቶኮ ፓናማዲያ የማግሬዲያ በገበሬዎች በረት ውስጥ ከብቶች እንዲሞሉ የሚያደርግ ጎተራቸው እህል እንዲሞላ የሚያደርግ ትላንትና ይሰጡ የነበረ ዛሬ እየለመኑ ነው። ትላንትና ወተት ያጠጡ የነበሩ ዛሬ ወገኖቼ ውሃ እያጡ ነው። ትላንትና ለብዙዎች የተረፉ ዛሬ እያለቀሱ ነው። እና ምን ተስፋ አለ? አንድ ተስፋ አለ። እሱ ማን? የናዝሬቱ ኢየሱስ ይባላል። ሁሉን የሚችል ጌታ ኢየሱስ ይባላል። እርሱ ጎተራችሁን ይሞላል። እርሱ ቤታችሁን ይሞላል። እርሱ ይደርስላችኋል። እሱ ያግዛችኋል። አሜን። መለዛሬስ ትላንትና ከበረቱ መካከል በሬውን እንደፈለገ ሰንጋ ያረደ ጎረቤት የሚጋብዝ ዛሬ ምንም ላይኖረው ይችላል። ሙኩት አርደው ወዳጆቹን ጋብዞ እንብላ እንጠጣ የሚል የዋ ህዝቤ ዛሬ ምንም ላይኖረው ይችላል። ቅን ህዝቤ ወተት መስጠት ለመደ ውሃ አጥቶ ሊሆን ይችላል። በተከበረው ቀዮ ተፈናቅሎ ሊሆን ይችላል። ግራ ገብቶት ሊሆን ይችላል። አንድ ነገር አምናለሁ። እንደ እግዚአብሔር አገልጋይ አንድ ነገር አምናለሁ። እግዚአብሔር እንደጠራ ሰው አንድ ነገር አምናለሁ። ይህን ጨለማ እግዚአብሔር ይለውጠዋል። እግዚአብሔር ይለውጠዋል። እግዚአብሔር ይለውጠዋል። ከተወለድኩበት አገር ከሌላም ሌላ አካባቢ ከገጠር የራብ ስጋት ተሰምቶት አያቅም። እኔ የተወለድኩበት ህዝብ አካባቢ ሌላውም እንደዛ ነው ብዬ አስባለሁ። ለመኖር ስጋት ይዞናል አሉኛው። ለመኖር ስጋት እምንበላ እያጣን ነው። ለምን አላረስንም እያሉ እርሻ አልነበረም፣ ጦርነት ውስጥ ነው ከረምነው ይለዋል። ከብቶች የለም፣ ግማሹ በጥይት ሞተዋል ይላል። በጎች የሉንም። ማን ነው ለዚህ መልስ መስጠት የሚችል? ማን ነው? እግዚአብሔር መልስ መስጠት ይችላል። ማን ነው ይህን ቁስል መፈወስ የሚችል? ማን ነው ይህንን ድምፅ መስማት የሚችል? ማን ነው? እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። አንዳንድ እንቆቅልሾች መፍታት የሚችል እግዚአብሔር ብቻ ነው። የወረዳ አስተዳዳሪ ላይሆን ይችላል፣ የቀበሌ አስተዳዳሪ ላይሆን ይችላል፣ ሌላም ሌላ ነው ይችላል፣ መንግስትም ላይሆን ይችላል። እግዚአብሔር ግን ለተቸገረው መድኃኒት ይሆናል። አሜን በሉ እስኪ፣ አሜን በሉ ዛሬ እስኪ። መድኃኒት ይሆናል እግዚአብሔር። መድኃኒት መሆን ይችላል እግዚአብሔር። መድኃኒት መሆን ይችላል እግዚአብሔር። ነገር ግን አትርሳ፣ ይህን ዘመን እንዴት ታልፋለህ? በጸሎት። ይህን ዘመን እንዴት ታልፋለህ? በንስሐ። ይህን ዘመን እንዴት ታልፋለህ? በትዕግስት። ትዕግስት፣ መታገስ፣ በፊቱ መታገስ አቅም ይሰጣል። ኃይልም በሚሰጠኝ አለ ጳውሎስ በክርስቶስ ኢየሱስ ሁሉም ምን አደርጋለሁ አለ? እመኑኝ እግዚአብሔር ኃይል ይሰጣቸዋል። በእጦት ላይ ኃይል ይሰጣቸዋል። በራብ ላይ እጦት ይሰጣቸዋል። እግዚአብሔር በምድሪቷ ላይ በረከትን ያፈሳል። አምናለሁ። ይቀይረዋል። ጩና አሜን በለዛ ነው። የቅዱሳን ጸሎት ይሰማል። እግዚአብሔር ታሪክን ይቀይራል። ጩና አሜን በለዛሬስ ይቀይረዋል። እግዚአብሔር ይቀይረዋል። አምላኬ ይቀይረዋል። ይቀይራል እግዚአብሔር። ስለ ደዎች መከራ፣ ስለ ደዎች ጩኸት አሁን እነሳለሁ ይላል። ማን እነሳለሁ አለ? እግዚአብሔር ለድሃ ጩኸት ይነሳል። አሜን በለዛሬስ ይነሳል። እግዚአብሔር ይነሳል። ግራ ለገባው ይነሳል። ጦንቃይ ቤት አትሂድ። በችግር ላይ ችግር ያመጡ እንደሆን እንጂ አይፈውሱም። ግራ የገባ ሕዝቤ ወደ እግዚአብሔር ተመለስ እንጂ የጠንቋዮችን ደጅ አታንኳኳ። ልጆችን በሕይወት አያኖሩልም ያጠፉብን እንደሆን እንጂ ሕይወትን ያዛቡብን እንደሆን እንጂ አያስተካክሉልህም። እና በዚህ ጊዜ በትዕግስት እግዚአብሔርን መጠበቅ ነው። በትዕግስት
የልዑልን ፊት መፈለግ ነው። እሱ በጣም ወሳኝ። የመጨረሻ እንዲህ አይነቱ ጊዜ ስመጣ እንዴት ይታለፋል? በእምነት። እስኪ ጩና በእምነት በሉ አንድ ጊዜ። በእምነት መጽሐፍ ቅዱስ ሲናገር ለሚያምን ሁሉ ምንድነው ይላል? ይቻላል። እስኪ አሜን በሉ ዛሬስ። ለሚያምን ሁሉ ምንድነው? ይቻላል። እምነት ይኑራችሁ። ሁል ጊዜ በራሳችሁ ላይ ህይወትን ተናገሩ። በልጆቻችሁ ላይ ህይወትን ተናገሩ። በኑሯችሁ ላይ ድልን ተናገሩ። ዳዊት እንደተናገረ አልሞትም ምን ሆናለሁ? አልሰማ ምን ሆናለሁ? በጌታ በኢየሱስም ዛሬ አንደበታችሁ ይቀየር። ማትናገሩ ሰዎች ዛሬ አንደበታችሁ ይከፈት። አሜን በል። ይከፈት ዛሬ። ልጆቼም አይሞቱም እኔም አልሞትም ብለህ ተናገር። በቤት ላይ ተናገር። በህይወት ላይ እግዚአብሔር ይረዳኛል አልፋለሁ በል። ደስታችሁ አይወል አልፋለሁ አልፋለሁ። ትናንትና የነበረ ባይኖር እግዚአብሔር አዲስ ነገር ማድረግ ይችላል ብለህ ተናገር። ተናገር ተናገር። ሂድና ራስን አጥፋ መፍትሄ አይሆንም። ራስን ስቀል መፍትሄ አይሆንም። መድኃኒት ጠጣ መፍትሄ አይሆንም። ከሀገር ጥፋ መፍትሄ አይሆንም። የባለስልጣንን እግር ላይ ውደቅ መፍትሄ አይሆንም። መፍትሄ አይሆንም። ለአንድና ለመጨረሻ የምድሪቷን ኮዝ መቀየር የሚችል አልፋና ኦሜጋ የመጀመሪያና የመጨረሻ ከሙታን የተነሳ ሁሉን አዲስ የሚያደርግ እሱ እግዚአብሔር ይመጣል ወደ ኢትዮጵያ። ማን ነው አሜን የሚል ዛሬስ? እስኪ ጮኻችሁ አሜን በሉ ዛሬስ። አሜን በሉ። ቤትም ቦታ ያላችሁ አገሬ ያገሬ ሕዝብ ላላችሁ ጥያቄ መልሱ ይሄ ነው። ማን? እግዚአብሔርን ፈልጉት ትጸኑማላችሁ። አሜን ትላላችሁ። ማንን ፈልጉ? እግዚአብሔርን ፈልጉ ትጸኑማላችሁ። እግዚአብሔርን መፈለግ ሲጀምር ጽናት ይመጣል፣ እምነት ይመጣል፣ አቋም ይመጣል፣ መታገስ ይመጣል። የከዳችሁ ጉልበታችሁ እንደገና መገጣጠም ይጀምራል። ጅማቶቻችሁ ይያያዛሉ። አሜን በሉ ዛሬስ። እግዚአብሔር ይረዳኛል በሉ ሁሉ ጊዜ። እግዚአብሔር ያግዘኛል በሉ። አይዟችሁ ልጆቼ ያልፋል። አይዞ ዘመዴ፣ አይዞ ወዳጄ፣ አይዞ ጓደኛዬ፣ አይዞ እናቴ፣ አይዞ ወንድሜ ይህ ያልፋል በሉ። ከበረከት የጠፉ በጎቼ ይመለሳሉ በሉ። ከጋጣዬ የጠፉ ላሞች ይመጣሉ በሉ። ያመጣል እግዚአብሔር በሉ። እሱ ማድረግ ይችላል በሉ። ገጠር ያላችሁ ህዝቤ፣ በእርሻ የምትኖሩ ከብት በማርባት የምትኖሩ አንድ ቀን እግዚአብሔር ይመልሳል በሉ። ጣዖት ይፍረስ። አፍርሶ ጣዖቱን፣ መተቱን አፍርስ፣ ድግምቱን አፍርስ። ሊያሻግር የማይችል አዶ ከብሬ በጓሮ የተቀመጠ የገልማ መንፈስ ዛሬ በኢየሱስ ስም የፈረሰ ይሆን ይፍረስ። አሜን በሉ ዛሬስ። አፍርሶ እሱን አፍርስና እግዚአብሔር ብቻ ፈልግ። አፍርሰው አፍርሱ። ዛሬ የሚመለክበት ጎጆ ካለ አፍርስ። እግዚአብሔር ብቻ ነው የሚያሻግር። እስኪ ጩና ኃይለ እግዚአብሔር ነው በሉስ። አልሰማም? ኃይለ እግዚአብሔር ነው በሉስ። ካለ እግዚአብሔር ኃይል አለው በሉ። ጩና እንስ አፍርሱ። የቦረንትቻ መንፈስን አፍርሱ። አፍርስ አይጠቅምም። ልጅን አሻግርም። እንጀራ አይሆንም፣ እህል አይሆንም፣ ከሰማይ ዝናብ አያዘንብልም፣ እርሻዬን አይባርከውም። አስወግዱ። አይጠቅማችሁም፣ አስወግዱ። የጠንቋዮችን ጎጆ አፍርሱ። አይጠቅማችሁ። መተት ከምድርቷ ላይ ይፍረስ። አይጠቅም። አስማት ይፍረስ። አይጠቅምም። ብቻውን ተአምር የሚያደርግ የሰራዊት ጌታ እግዚአብሔር እመኑኝ ዛሬ ወደ ቤታችሁ ይመጣል። ወደ ሰሜን ይሄዳል፣ ወደ ደቡብ ይሄዳል፣ ወደ ምስራቅ ይሄዳል፣ ወደ ምዕራብ ይሄዳል። አምላኬ እግዚአብሔር በኢትዮጵያ ላይ ይራመዳል። ጮይና አሜን በል። ይራመዳል፣ ይራመዳል። እግዚአብሔር ይራመዳል። ባይኖሩ አለ እግዚአብሔር፣ ባይኖሩ እነዚህ ነገሮች ባይኖሩ እኔ ግን በእግዚአብሔር ደስ ይለኛል። ይህ ምስጢር እግዚአብሔር ዛሬ ያብራላችሁ። እግዚአብሔር ያብራላችሁ፣ ያብራላችሁ። ሰው ለምናችሁ መፍትሄ ያላገኛችሁ፣ ውቃቤ ለምናችሁ ምንም ያልጠቀማችሁ፣ እስኪ መለስ በለዋ ወደ እግዚአብሔር አለ ወደምላችሁ
አይኑ ወደሚያይ ጆሮ ወደሚሰማ እግር ወዳለው ተራምዶ መምጣት ወደምችል ወደሱ ነው። እግዚአብሔር ለኢትዮጵያ ፀሐይን ያወጣዋል። ጩና አሜን በሉ ባካችሁ። ያወጣል፣ እግዚአብሔር ያወጣል። በጣም የማዝነው ለምኖ የማያውቅ ለማኝ ታውቃላችሁ አይደል? ለምኖ የማያውቅ እንዴት እንደምንለምን እንኳን የማያውቅ የምሳቀቁ የሚደነግጡ የሚፈሩ አይታል። እነኚህ ከገጠር የሚመጡ እንዴት እንደምንለምን ለምኖ አቁማ አንድ ነገር ነው የሚሉ ጠጋ ያሉና ራበኝ እቺ ነው የሚሉት። በዜማ አንጀትን አራርቶ አይቀበሉም። ልጄ ራበኝ ይለዋል። እናንተ እግዚአብሔር ረዳችሁ ደዎችን ትመለከቱ ዘንድ እግዚአብሔር አይናችሁን ይክፈት። ደዎችን ታዩ ዘንድ አንድ እንጀራ ማካፈል ብትችሉ ለአጣ ቤት አንኳኩታችሁ ብትደርሱ 100 ኪሎ ጤፍ ለራስ ብትገዛ ግማሿን ወይ ደግሞ ሩቧን እንኳን ለአከለ ያስፈልጋል ብለህ ብታደርግ እናልፈዋለን እኮ። ይሄ ጨለማ እኮ ይታለፋል። እናንተ ብር የተረፋችሁ መሸታ ቤት የምትጨርሱ እናንተ ብር የተረፋችሁ ምን እንደምትሆኑ ግራ የገባችሁ ሂዱ ወደ ገጠር። ግራ ለገባው ተመልከቱ፣ ዙራችሁ ደዎች ወዳሉበት ሂዱ። አካፍሉ፣ ልብሳችሁን አካፍሉ፣ ገንዘባችሁን አካፍሉ፣ እንጀራችሁን አካፍሉ። እንረዳዳና እንለፍ፣ እንተጋገዝና እንለፍ። አንጨካከል። የተራበ ስታዩ እስከለምን ድረስ አትጠብቅ። እስከለምን ድረስ እያፈረ እየተሸማቀቀ ወደ አንተ መምጣት እየተሳቀቀ ከሩቁ ባይኑ የምለምንን ያያ አትለፍ። እናንተ የአገሬ ሀብታሞች፣ እናንተ እግዚአብሔር ጤና የሰጣችሁ ለመነገድ እድል ያገኛችሁ ትርፍ ያገኛችሁ ነግዳችሁ ትርፍ ያገኛችሁ እናንተ ይሄ ጨለማ የማይመስላችሁ ይሄ ራብ አይደለም የምትሉ አሁን እናንተ እንደ ራብ አለ ትለናለ እንዴት እንደዚህ ትላለ ብለው ሊሞግቱኝ ይችላሉ። አንዳንዶች የለማ ተርፎት ያድራል። ማታ ከሌመቱ የተረፈውን ጧት ይደፋል። የመተጋገዝ ዘመን ይሁንልን። አሜን በሉስ። የመተጋገዝ ዘመን ይሁንልን። አው የመርዳት ዘመን ዓላማዬ ነው ብላችሁ ቆጥቡ። ድሮ አንድ ነገር አደርግ ነበር። እኔ ለጽድቅ አይደለም ማውራው። በጣም ጊዜ ካገኘውና እንደው ጊዜ ካገኘው ማደርገው ነገር ቢኖር መኪና ያነስነስቼ ይሄዳል። ምን አድርጌ ዳቦ ገዝቼ፣ ሱካር ገዝቼ፣ ቡና ገዝቼ፣ ለልጆች ደግሞ ከረሜላ ምናምን ገዝቼ እነዳለሁ። ወደ ገጠር እነዳለሁ። ደስ ይለኛል። እዛ ስላደግ ማከላቸው ስለሆነ የሚያርሱ ካለ ቀርቤ ዳቦ ሰጣቸዋለሁ። ለልጆች ዳቦ ሰጣለሁ። ለአባቶች እናቶች ሱኳር ምናምን ሰጣቸዋለሁ። የሚያርስ ገበሬ ካለ መኪናን አቁሜ እጄ አርሳለሁ። እስከ ያስተምሩኝ ብዬ ገብቼ አርሳለሁ። ሳርስ አደኩ ሰው ነኝ። አረበሮች ሻይሉም ግድ የለም አውቅበታለሁ እላቸዋለሁ። አቤት የምሰማኝ ደስታ! ዘመድ አፍርቼ እመለሳለሁ። ብዙ ዘመዶችን አፍርቼ እመለሳለሁ። ዛሬ እነዛ ዘመዶቼ እንኳን ማየት አልቻልኩም። የት እንዳሉ ማላቅ። እንደምታውቁ እግዚአብሔር ይህንን ጨለማ ከምድርቷ ላይ ያነሳል። እግዚአብሔር ገንዘብ የሰጣችሁ ጎረቤታችሁን ተመልከቱ። ሰራተኞቻችሁን ተመልከቱ። ወጣ ብላችሁ እዩ። ጎረቤቴ እንዴት ይኖራል በሉ። እመኑኝ፣ የሚበላ ነገር ሁሉ ቢጠፋ በጣም ችግር ቢሆን ብቻዬን እየበላ አታልፍም። ያ የተራበ ነገ አንተን ይበላሃል። አይቀርማን ሲያቅተው ግራ ሲገባው ሰብሮ መምጣት ይጀምራል። ወደዛ ከመድረሳችን በፊት እንረዳዳ፣ እንተጋገዝ፣ አንዱ ለሌላ ይድረስ። እግዚአብሔር ይህንን አይቶ ፊቱን ወደኛ ይመልሳል። መልእክቴን ጨርሻለሁ። ተስፋ የምታደርገው አንተ ልትደሰት አትችልም። ስትጠጋው እግዚአብሔርን ብቻ ስትፈልገው፣ ስትጸልይ፣ ስትጾም፣ ንስሐ የገባ እየታገዝክ አንተን ብቻ በደጅ ላይ ወድቃለሁ፣ አንተን ብቻ ጠብቃለሁ ስትል ወደ እግዚአብሔር ስትጠጋ ግን የመከራው ጊዜ መቼ እንዳለፈ አታውቁም። እግዚአብሔር ሌላ ቀን ያመጣል። ንጋት ይሆናል።
ተስፋ አለ። አሜን በሉስ። የጦርነት ድምፅ እግዚአብሔር ከምድሪቷ ላይ ያርቃል። አሜን በሉስ። ጦርነት ያለባት ምድር ልትበለጽግ አትችልም። በጦርነት ውስጥ ያለች አገር በፍጹም ልትበለጽግ አትችልም። ሀብቷ ሁሉ ማን ይበላል? መሳሪያ ይበላል፣ ጥይት ይበላል። ልትበለጽገች። ተመልከቱ ሶማሌ፣ ተመልከቱ የመን፣ ተመልከቱ በርስ በርስ ጦርነት መደየት የማይቀር ጉዳይ ነው። ጦርነት ያለባት አገር ልትበለጽግ አትችልም። ይሄንን ጦርነት እግዚአብሔር በክነ ጥበቡ እግዚአብሔር ጣልቃ ይግባልን። አሜን ብለው ጣልቃ ይግባና ያስቆም እግዚአብሔር አምላክ። ልክን አሳያለሁ በመባል መበልጸግ አይቻልም። አቀምሳለሁ አይቻልም። በፍጹም ገለ መጨረስም ሰው ገለ ትችላለህ። ሁሉም አይሞት ነው። የቻልከውን ትገላለህ። ነገር ግን ሁሉ አይሞትም። ከዛ ደግሞ አንተም ትሞታለህ። ነገር ግን ብዙ ሞት ከመምጣቱ በፊት፣ ብዙ ረሃብ ከመምጣቱ በፊት፣ ብዙ አስከሬን ከማየታችን በፊት እግዚአብሔር ፊት ዛሬ ቀድመን ወደሱ እንድንቀርብ እግዚአብሔር ማስተዋል ይጨምርልን። ማስተዋል ለአብያተ ክርስቲያናት ይጨመር። አሜን በሉስ። አሜን በሉ። ለአብያተ ክርስቲያናት የጸሎት ዘመን ይሁን፣ የምልጃ ዘመን ይሁን እላለሁ። አሜን ትላላችሁ ወይ? ደግሞ ለመንግስታችን እግዚአብሔር ጥበብ ይስጠው። እግዚአብሔር ትከሻቸውን ያስፋ። እግዚአብሔር ሄዶበት የማያውቁ ስለ ሰላም ስለ እርቅ ሄዶበት የማያውቁ ጎዳና እንዲሄዱ እግዚአብሔር መገለጥን ይስጣቸው፣ ጥበብን ይስጣቸው። እግዚአብሔር እስከ ጫፉ ድረስ የሚደክሙ እንዲሆኑ ሰላምን ለማምጣት እርቅን ለማምጣት በምድርቷ ላይ ደስታ እንዲሆን እልልታ እንዲሆን በረከት እንዲሆን እስከ ጥጉ እንዲሄዱ እግዚአብሔር ዛሬ ትከሻቸውን ያስፋላችሁ። ጸሎቴ ዛሬ ሁለት ነው። አገር ለሚመሩ ጸልያለሁ፣ ለተጨነቀ ህዝብ ጸልያለሁ። ተነሱና ቆመን ጸልያለሁ።